ዛሬ ደግሞ ይው ጋይስ በአንድ ቀን የሚያልቅ ቶርናመንት መጥቼላችኋለሁ። የኳስ ቶርናመንት ነው። ወደ 8-9 ቲሞች ምናምን ያሉበት በቃ የሌላ ሀገር የለም ነው የምላችሁ። ትንሹ አፍሪካ ካፕ በሉት እና ለማንኛውም እስቲ ጨዋታው ምናን አሳያችኋለሁ። የኔንም ፐርፎርማንስ ምናን አብረን እናያለን። ዋንጫውም በአንድ ቀን ነው የሚያልቀው። ሙሉ ቶርናመንቱ በአንድ ቀን አልቆ ዋንጫውም ተሰጥቶ ቶፕ ስኮረር ምናን ሁሉም ነገር አለው። ለማንኛውም ሌትስ ጎ እና የሚገርማችሁ ነገር ማለት ነው 11 ሰዓት ነበር ያሉትና የሚጀመረው ግን ለካ 12 ሰዓት ነው። ምክንያቱም ያው አፍሪካውያን ስለምናረፍ ቀደም ብለው ነው የነገሩን ሰዓቱን ማለት ነው ከሚጀመርበት። ሌላኛው ጋይስ እንደዚህ አይነት ቶርናመንት ላይ ስትመጡ ማለት ነው መጋጫ መርሳት የለባችሁም። ታዩዋቸዋላችሁ ቲሞቹን ግድንግድ ናቸው ጋይስ። እዚህ ጋር ደግሞ እንግዲህ ጋይስ የመክፈቻ ስነ ስርዓት ተደረገ። አብዛኞቹ ኢንዲያኖች ናቸው። የኢንዲያ ኮሚኒቲ ስለነበረ ይሄንን ቶርናመንት ያዘጋጀው ምን ሽልማቶች እንዳሉ አንደኛ የወጣው ቲም ጋይስ አዳር ነፃ ኩፖን አለው፣ ዋንጫ አለው፣ 80 ሺህ አለው። ብቻ በቃ እንደዛ ገለጻ አደረጉልን። ያው ይሄ የመክፈቻ ስነ ስርዓቱ ነው ማለት ነው። የመጀመሪያው ጌም ካለቀ በኋላ ሁሉም ቲም ተሰብስቦ መክፈቻ ስነ ስርዓት ተደርጎ ቺ ፓርት እንግዲህ ጋይስ በጣም የወደድኳት ፓርት ነች። የሚገርም ሾው ሰርተን ያው የእጅ ከወጣ በኋላ ቢሆን የሚገርም ጎል አግኝተናል። ሶ ከነሱ ምድብ የመጡ ቲሞች ጋር ነው እየተጫወተን የነበረው ማለት ነው። ሶ ያ ይሄ እንግዲህ ጥሎ ማለፍ ጌም ነው ማለት ነው። ጥሎ ማለፉን እንግዲህ ጋይስ በሚገርም ሁኔታ አሸንፈን እኔም 2 ጎል አግብቼ ነው ያሸነፍነው። ሶ ጥሎ ማለፉን አሸንፈን እንግዲህ ያው ይሄ ለፋይናል በቃ እየተጠባበቅን ያለ ነው። ቀጥሎ የምንጫወተው ፋይናል ጌም ነው። Nice. ፋይናል ጌም እንግዲህ ጋይስ እነዚህ ቲሞች የቪየትናም ቲሞች ናቸው። ባይ ዘ ዌይ ምድብ ላይ አግኝተን አሸንፈናቸው ነበር። አንድ ላይ ተሸንፈናል ማለት ነው። 3-2 ነው የተሸነፍነው። በዛም ምክንያት እነዚህ ፎቶዎች ደግሞ ጋይስ እንግዲህ ያው በተለያየ ጊዜ ዋንጫ ባሸነፍኩባቸው ጊዜያቶች የተቀበልኳቸው ናቸው ማለት ነው። ዛሬ 3 አመት እንዲሁም የዛሬ 5 አመት ቶፕ ስኮረር እንዲሁም ደግሞ ቶፕ ፕሌየር በሆንኩባቸው ጊዜያቶች የተቀበልኳቸው ዋንጫዎች ናቸው ማለት ነው። እንዲሁም ደግሞ የዛሬ 5 አመት ማረሳት አንድ ጎል አለች። እሷንም እዚሁ አስገባላችኋለሁ። በጣም የምታምር ጎል ነች። ቤተሰብ ዊዲዲት በዘነዘና ይላል። ይሄንንማ ጨለማ ውስጥ ሆኜ አይደለም ምነግራችሁ።